የወልቃይት ውጥረት ከፍ ብሏል። ከመጪው ሰባተኛው ሀገር አቀፍ ምርጫ ጋር በተያያዘም ከሰሞኑ የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ ተከትሎ በትናንትናው ዕለት በትግራይ የተለያዩ ከተሞች የተጀመረው የተቃውሞ ሰልፍ በዛሬው ዕለት መቀሌን ጨምሮ በተለያዩ ከተሞች ተካሂደዋል። በመቀሌው ሰልፍ ላይ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደና የህወሓት ጠቅላይ ሚኒስትር ደብረጽዮን ገብረ ሚካኤል ንግግር አድርገዋል። ሌተናል ጀነራል ታደሰ ወረደ በዚህ ንግግራቸው የትግራይ ግዛት ቅድመ ጦርነቱ ወደ ነበረው ይዞታው መመለስ አለበት በማለት ሲናገሩ ተደምጠዋል። ደብረጽዮን ትግራይ ለመበተንና ለማዳከም የታለመ ሴራ በማለትም የፌዴሬሽን ምክር ቤትን ውሳኔ ሲቃወሙ ተደምጠዋል። ደብረጽዮን በዚህ ንግግራቸውን በስም ሳይጠቅሱ አቶ ጌታቸው ረዳንም ወረፍ ሲያደርጉ ተደምጠዋል። ፌዴራሉ መንግስትና በአፋር ካለው ኃይል ጋር እየወጉን ነው የሚል ክስ ነው። በሌላ አቅጣጫ ህወሓት በዚሁ ወልቃይትና ትግራይን በሚለየው የተከዜ ወንዝ ማዶ ኃይል ማስጠጋቱን ቀጥሏል በሚል የተከዜ ዘብ የተባለው ኃይልም በተከዜ ወንዝ አቅራቢያ ባሉት አካባቢዎች ተጠግቶ የተንቀሳቀሰ መሆኑን በዛሬው ዕለት የወጡ መረጃዎች አመላክተዋል። ወልቃይት በሁመራ አቅጣጫ በኢትዮጵያና ኤርትራ የሚዋሰንበት ድንበር በመሆኑም አሁን ካለው የኢትዮ ኤርትራ ውጥረት ጋር በተያያዘም በዚሁ አቅጣጫ ሁሉም ነገር በተጠንቀቅ ላይ መሆኑም ታውቋል። ብሔራዊ ምርጫ ቦርድ ከሰሞኑ ይፋ ያደረገው መረጃ በትግራይና አማራ ክልል ይገባኛል ውዝግብ የሚነሳባቸው አካባቢዎች ያሉ የምርጫ ጣቢያዎች ከትግራይ ውጭ ሆነው በቀጥታ ምርጫ የሚካሄድባቸው መሆኑን አስታውቋል። ትዕዛዙ ለምርጫ ቦርድ የደረሰው በፌዴሬሽን ምክር ቤት በኩል ነው። አሁን በስራ ላይ ባለው የኢትዮጵያ ሕገ መንግስት መሰረት የማንነትና ወሰን ጉዳዮች የሚመለከተው የዚሁ የሰሞኑ ውሳኔ ባለቤት የሆነውን የፌዴሬሽን ምክር ቤት ነው። ምርጫ ቦርድ ከመንግስት አስፈጻሚ አካላት መካከል አንዱ በመሆኑም የወረደለትን ውሳኔ ከመተግበር ውጪ ሌላ የተለየ አካሄድን የሚከተልበት አሰራር የለውም። ይህ ውሳኔ እንደዚህ አወዛጋቢ የተባሉ አካባቢዎች ከትግራይ ህጋዊ ግዛትነት ነጥቆ የሚያወጣና ህጋዊ ሽፋንን የሚሰጥ ነው በማለትም ከትግራይ በኩል ተከታታይነት ያላቸው ተቃውሞዎች ማንሳታቸውን እንደቀጠሉ ነው። በተለያዩ አቅጣጫዎች ሲወጡ የነበሩት መግለጫዎች ወደ ተቃውሞ ሰልፍ ተቀይረው በዛሬው ዕለት በትግራይ ከተሞች ሰልፎች የተካሄዱበት ሁኔታ ታይቷል። ትግራይን መሰረት አድርጎ የተቋቋመውና በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ከመግለጫ ባለፈም ጉዳዩን ወደ ፍርድ ቤት በመውሰድ ያሳገደ መሆኑን አመላክቷል። ምርጫ በጊዜ ሰሌዳ የሚመራ በመሆኑም የፍርድ ቤት ሂደቱን በአጭር ጊዜ ተጠናቆ ውጤቱ ይታወቃልም ተብሎ ይታሰባል። በዚሁ ጉዳይ እስካሁን ባለው ሁኔታ የፌዴራሉ መንግስት ያለው ምንም ነገር የለም። ቀድሞውኑ በይገባኛል በውዝግብ ውስጥ ያሉትና ከሰሞኑም በፖለቲካ ትኩሳት ንረት ውስጥ የሚገኙት አካባቢዎች 3 ናቸው። እነዚህም ቦታዎች ወልቃይት ጠገዴ፣ ጠለምትና ራያ ሲሆኑ ወልቃይት ጠገዴን በተመለከተ በትግራይ በኩል የሚጠራበት ስያሜ ምዕራብ ትግራይ በሚል ነው። ህወሓት ሀገሪቱን በበላይነት ይመራ በነበረባቸው 27 ዓመታት ውስጥ እነዚህ አካባቢዎች ጥያቄ ሲነሳባቸው ቆይተዋል። አማራንን ወደ አማራ ክልል እንካለል የሚል የማንነት ጥያቄ ነው። ሌላ በኩል ደግሞ በትግራይ በኩል ለዚሁ ውስጡን ሲብላላ ለነበረው ጥያቄ ይሰጥ የነበረው ምላሽ የሚነሳ የማንነት ጥያቄ የለም፣ በእነዚህ አካባቢዎች የማንነት ጥያቄ በሚል የፖለቲካ አጀንዳን የሚያራምዱት ውስን ኃይሎች ናቸው፣ በአካባቢው ነዋሪነትና ተወላጅነትም አናውቃቸውም የሚል ነበርም። በጊዜው ማለትም በቀድሞ ገዢ ፓርቲ ኢህአዴግ ዘመን በወልቃይትም በራያ የወሰንና ማንነት አስመላሽ ኮሚቴ በሚል ኮሚቴዎች ተደራጅተው የሚደረጉ እንቅስቃሴዎች ነበሩ። እነዚህ እንቅስቃሴዎች የትግራይ ክልል ገዢ ፓርቲ በነበረው ህወሓት በኩል በቀላሉ የሚታዩም አልነበሩም። ጉዳዩ ከፍ ወደ ላይ ደረጃም ደርሶ ጎንደር ከተማ ላይ ኮሎኔል ደመቀ ዘውዱና የወቅቱ የመንግስት የጸጥታ ኃይሎች ተኩስ እስከ መቅጠም የደረሱበት ሁኔታ ተፈጥሯል። በመጨረሻም በሁለቱ ዓመታት የሰሜኑ ጦርነት ወቅት ሶስቱም ግዛቶች ከትግራይ ክልል ውጪ የሚሆኑበት ሁኔታ ተፈጠረ። በፕሪቶሪያው ስምምነት መሰረት የሰሜኑ ጦርነት ሲያበቃ በስምምነቱ ላይ እነዚሁ አካባቢዎች አከራካሪ ወይንም ኮንቴስትድ ኤሪያስ በሚል ተቀመጡ። የፕሪቶሪያውን ስምምነት መፈረም ተከትሎም በቦታዎቹ ካሉት ከመከላከያ ውጭ ያሉ ታጣቂዎች ይውጡልን፣ በትግራይ ያሉ ተፈናቂዎች ወደ አካባቢዎቹ ይመለሱ፣ የቀድሞውም የትግራይ አስተዳደር በእነዚህ ቦታዎች መልሶ ይተካል የሚለው ጥያቄ ወደ ትግራይ ጎልቶ መሰማት ጀመረ። በዚህ ረገድ ከወልቃይት ጠገዴ ውጪ በሁለቱ አካባቢዎች የታዩ ለውጦች አሉ። በራያ ከፍ ያለ የህወሓት በአርሚ የተደራጀ ኃይል ወደ አካባቢው ዘልቆ በመግባት የቀደመው የትግራይ አስተዳደር መልሶ እንዲተከል አድርጓል።
ህወሓት ከሳምንታት በፊት በጠለምት የከፈተውን ጥቃት ተከትሎ ራያ አካባቢ በመከላከያና በፌዴራል ፖሊስ የነበረው ኮማንድ ፖስት የፈረሰበት ሁኔታ ታይቷል። የህወሓት ታጣቂዎችም የራያ አላማጣን አካባቢ በእጃቸው እንዳስገቡ ነው። ሆኖም አሁንም ቢሆን በአካባቢው የሚታዩ ተቃውሞዎች አሉ። በዛሬው ዕለት መቀሌን ጨምሮ በትግራይ የተለያዩ አካባቢዎች የተቃውሞ ሰልፎች እየተካሄዱ መሆኑ የተገለጸ ሲሆን አንዱም ሰልፍ ተካሂዶበታል የተባለው አካባቢ የአላማጣ ራያ አካባቢ ነው። በጠለምትና ወልቃይት የትግራይ ታጣቂዎች አሉ። የጠለምት ጉዳይ ከወልቃይትና ራያ አካባቢዎች በተለየ ሁኔታ አነጋጋሪነት የሚታይበት ሆኖ ይታያል። በዚህ አካባቢ በጦርነቱ ወቅት ተፈናቀሉ የተባሉ የትግራይ ተወላጆች እንዲመለሱ መደረጋቸውን የቀደሙት መረጃዎች ያመለክታሉ። ሆኖም አሁን ራያ ላይ እንደሚታየው የትግራይ ጊዜያዊ አስተዳደር የመንግስት መዋቅር ግን እዚህ አካባቢ የለም። በጦርነቱ ወቅት መፈናቀላቸው ተገልጾ ወደ ጠለምት የተመለሱት የትግራይ ተፈናቃዮችም በጸጥታ ዋስትና ጦት ምክንያት ተመልሰው መፈናቀል ግድ ብሏቸዋል የሚሉ ቅሬታዎች ወደ ትግራይ ሲሰሙ ቆይተዋል። የእነዚህ ተፈናቃዮች መመለስን በመሪነት ሲያስተባበሩ የታዩት የአሁኑ የጊዜያዊ አስተዳደሩ ፕሬዝዳንትና በጊዜው የጊዜያዊ አስተዳደሩ የጸጥታ ዘርፍ ኃላፊ የነበሩት ሌተናል ጀነራል ታደሰ ወረደ ናቸው። ይህ የሆነው አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ነው። ሆኖም በርካታ ተፈናቃዮች ወደ ጠለምት እንዲመለሱ ከተደረገ በኋላ ግን ቅሬታዎች ሲሰሙ ቆይተዋል። ቅሬታውን በአካባቢው ያለው የአማራ ክልል አስተዳደር እንዲፈርስ ከተደረገ በኋላ የትግራይ አስተዳደር መልሶ የሚተከልበት ሁኔታ አልተፈጠረም በሚል ነው። ከዚሁ ጋር በተያያዘም ቀድሞ የነበሩት የአማራ ክልል ታጣቂዎች በመመለሳቸው የተፈናቃዮች ሕይወት አደጋ ላይ ወድቋል። ተፈናቃዮች እንዲመለሱ መልሶ የሚያቋቁማቸው ሰው ባለማግኘታቸው ችግር ውስጥ ወድቋል። እናም ቀላል የማይባሉትም ተመልሰው ተፈናቃይ የሚሆኑበት ሁኔታ ተፈጥሯል የሚለው ቅሬታ በትግራይ በኩል ሲሰማ ቆይተዋል። በዚህ በኩል በአማራ ክልልም ሆነ በፌዴራሉ መንግስት በኩል የተሰጠ ምላሽ አልታየም። በጠለምትም የፌዴራል መንግስት ኃይሎች አሉ። የህወሓትም ሆነ የጊዜያዊ አስተዳደር መዋቅር ግን የለም። ህወሓት ጠለምትን በኃይል ለመቆጣጠር እንቅስቃሴን ጀምሮ የነበረ መሆኑ የሚታወስ ነው። ህወሓት ታጣቂዎችን በመላክ ጠለምትን ለመቆጣጠር ያደረጋቸው ሙከራዎች ከባድ ውጥረትን ፈጥሮ የፌዴራሉ መንግስት ኃይሉን እስከ ማንቀሳቀስ የደረሰበት ሁኔታ ታይቷል። የጠለምት ጉዳይ በዚሁ መልኩ በእንጥልጥል ያለ ሆኖ ይታያል። የአላማጣ ራያን የህወሓት ኃይሎች ቢቆጣጠሩትም አሁንም ቢሆን የሚሰሙ ተቃውሞዎች አሉ። ከዚህ ውጪ ሰፊ ሆነውና በትግራይ በኩል የሚመለስልን በሚል በጥብቅ እየተጠየቀ የሚገኘው ወልቃይት ጠገዴ ነው። አማራን ጨምሮ ኤርትራና ሱዳንን የሚያካልል ስትራቴጂካዊ ጠቀሜታ ያለው ቦታ ነው። የሰሊጥ ምርትን ጨምሮ ከፍ ያለ የግብርና ምርትም የሚሰበሰብበት አካባቢ ነው። በአሁኑ ሰዓት በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን በሚል እየተጠራም ይገኛል። በፌዴራል መንግስቱ በኩል የሚመደብለት ምንም አይነት በጀት የለም። ዞኑን እያስተዳደሩ ያሉት ኮሎኔል ደመቀ ዘውዱ የፌዴራሉ መንግስት በአማራ ክልል በኩል በጀት እንዲለቀቅላቸው በርካታ ጥረቶችን አድርገው ሳይሳካላቸው ቀርተዋል። በትግራይ በኩል ወደዚሁ አካባቢ የሚመለሱ 1 ሚሊዮን ተፈናቃዮች አሉ የሚል ጥያቄ በተደጋጋሚ ሲቀርብ ይሰማል። በትግራይ በኩል የፕሪቶሪያ ስምምነት የመከበሩ ዋነኛው ማሳያ ተደርጎ የሚወሰደውም እዚህ ተፈናቃዮች ወደ ቀያቸው ሲመለሱ ነው የሚለው አቋምም ተይዞም ቆይቷል። በህወሓት ውስጥ የተፈጠረውን ለሁለት መከፈል ተከትሎ ተፈናቃዮችን ወደ እነዚሁ አካባቢዎች መመለስን በተመለከተም ሁለት አይነት አተያይ ነበርም። የነ ዶክተር ደብረጽዮን ቡድን ተፈናቃዮቹ እስከ ቀድሞው የትግራይ አስተዳደር ጭምር መመለስ አለባቸው የሚል አቋም ነበረው። የነ አቶ ጌታቸው ቡድን ደግሞ የአስተዳደሩ ጉዳይ እንደተጠበቀ ሆኖ ለጊዜው ቢያንስ ተፈናቃዮችን የምንመልስበት ሁኔታ ቢፈጠር መልካም ነው የሚል አቋምን ሲያራምድ ቆይቷል። ልዩነቱ ተፈናቃዮቹን እስከ መንግስታዊ መዋቅራቸው እንመልሳቸው የሚለውና የለም ቀድመው ተፈናቃዮቹ ይመለሱ፣ እዚያም ለጊዜው አስተዳደሩ ተጠሪ የሆነን የራሳቸውን አስተዳደር ይምረጡ የሚለው ነው። በፌዴራሉ መንግስት በኩል የሁለቱን ኃይሎች ልዩነት በተመለከተ ያለው አቋም ግልጽና የተብራራ ባይሆንም ተፈናቃዮች እንዳይመለሱ አንድም ጊዜ አልከለከልንም፣ የችግሩ ምንጭ እዚያው ትግራይ ውስጥ ነው የሚል ማብራሪያ በፌዴራል መንግስቱ አመራሮች በኩል ሲሰጥ ቆይተዋል።
በሌላ አቅጣጫም ተፈናቃዮች ወደ ቀያቸው ሲመለሱ የቀድሞው የህወሓት አስተዳደር አብሮ መመለስ አለበት፣ የለም መመለስ ያለባቸው ተፈናቃዮች ብቻ እንጂ የምን አስተዳደር ነው የሚልም ልዩነት በአቶ ጌታቸው ረዳና በዶክተር ደብረጽዮን ቡድን መካከል አለ። በአቶ ጌታቸው በኩል ተፈናቃዮች ወደ አካባቢያቸው ገብተው የራሳቸውን አስተዳደር ያቋቁሙ፣ ነገር ግን በመጨረሻ ይህ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል አቋም ነበርም። በዚህ መሃል ሰባተኛው ሀገራዊ ምርጫ ደረሰ። የምርጫ ክልሎች ይፋ በሚሆኑበት ወቅት እነዚሁ አወዛጋቢ የተባሉት አካባቢዎች በምን መልኩ ምርጫ ይካሄድባቸው የሚለው ጉዳይ ሲያነጋግር ቆይቷል። ብሔራዊ ምርጫ ቦርዱ የቀደመውን የምርጫ ካርታ የሚጠቀም መሆኑን በመግለጽ እነዚሁ አወዛጋቢ የተባሉት አካባቢዎች በትግራይ ክልል ውስጥ ተጠቃለው ምርጫውን እንዲያካሂዱ የሚል አንድ መረጃን ይፋ ያደረገበት ሁኔታ ነበርም። በዚህ መረጃ ላይ በአማራ በኩል ሲሰሙ የነበሩ ቅሬታዎች ነበሩም። በመሃል ደግሞ ቦርዱ ሌላ አዲስ ውሳኔን ይፋ አደረገም። ውሳኔው የነሱ አለመሆኑን በማሳወቅ ከፌዴሬሽን ምክር ቤት የተላለፈ ውሳኔ መሆኑንም በማሳወቅ በዚሁ መሰረትም ውሳኔውን የሚተገበር መሆኑን አስታወቀም። ውሳኔውም የሁመራ፣ የአዲረመጽ፣ የኮረማ አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑንና የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ መሰረት እንደሚያስፈጽም ያስታወቀበት ሁኔታ ነው።